ቤተክርስቲያን ዋነኛ ተልእኮ ወንጌልን ለፍጥረት ሁሉ ማዳረስና ወንጌልን መስበክ ነው። ወንጌልን እየሰበኩ ደቀ መዛሙርትን ለጌታችን ለኢየሱስ ክርስቶስ ማፍራት ነው። እንደዚሁም በቅድስናና በንስሐ ሕይወት ምእመኑ እንዲኖር ማስተማር። የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላልና ቤተክርስቲያን ይሄንን ታምናለች፣ ስለ ቅድስና ታስተምራለች። መጽሐፍ እንደሚል አይሁድ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ሴት የለም፣ ወንድ የለም፣ ሁላችሁም በክርስቶስ አንድ ናችሁ እንደሚል ዘረኝነትን አትደግፍም። በክርስቶስ አንድ መሆናችንንና ከነገድ ከቋንቋ ደግሞ ለእግዚአብሔር መንግስት የተዋጀን ካህናት እንደሆንን ቤተክርስቲያን ይህን ታምናለች፣ ይህንን ታስተምራለች። ከዛ በመቀጠል በእግዚአብሔር ሐሳብ ላይ ከፍ የሚለውን የሰውንም ሐሳብ፣ የስጋንም ሐሳብ፣ የሰይጣንንም ሐሳብ እናፈርሳለን። ግብረ ሰዶምን እንቃወማለን። ካልቸራችን ላይ የሚመጡ አጉል ልማዶችን በጊዜውም ያለ ጊዜውም እንቃወማለን። ቤተክርስቲያን ስለ ፖለቲካ ያላት አቋም ቤተክርስቲያን በፖለቲካ ጣልቃ አትገባም። ነገር ግን የእግዚአብሔርን ቃል ታከብራለች። ለገዢዎች፣ ለነገስታት ቤተክርስቲያን ትጸልያለች። መጸለይ ብቻ ሳይሆን ትገዛለች፣ ሰሚት ታደርጋለች። በግልጽ ሮሜ 13:2 ላይ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል ብሎ ይናገራልና ቤተክርስቲያን መሪዎችንም ታከብራለች። እንግዲህ እግዚአብሔርን በመምሰልና በጭምተኝነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትም ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። ነገስታትና ስለ አለቆች እንድንጸልይ የእግዚአብሔር ፍቃድ ነው። እንደዚሁም ቤተክርስቲያን መንግስትን በምትችለው ታግዛለች፣ በልማት ስራዎች ላይ ትሳተፋለች፣ ማህበራዊ ኃላፊነቷንም ትወጣለች። ይህ ደግሞ የፕሬዘንስ ኦፍ ጋድ ኢንተርናሽናል ቤተክርስቲያን እስካሁን የመጣችበት ትሬንድ ነው። እንዲሁም ምሳሌ መሆን የምትችል ቤተክርስቲያን ናት። የሆኑ ነገሮችን ግብረ ሰዶምን ስንቃወም አጓጉል ልማዶችን እና ወጎችን በምንቃወምበት ጊዜ በጣም ብዙ ተቃውሞ ይደርስብናል። ይህን ስናደርግ በነፍስ ተወራርደን ነው፣ እውነቱን መናገር ስላለብን። ቅድምም እንደገለጽኩት በጊዜውም ያለ ጊዜውም እውነትን መናገር ስላለብን ይህን ስናደርግ ብዙ ዛቻዎች፣ ብዙ ስድቦች፣ ብዙ ንቀቶች ቢመጡብንም ነገር ግን የኛ ተልእኮ ስለሆነ የተናገርን መተናል። ይህን ደግሞ የምናደርገው አንዳንዶች እንደሚሉት እውቅናን ለማግኘት ወይም ደግሞ እውቅናን ፍለጋም አይደለም። ፕሬዘንስ ኦፍ ጋድ ኢንተርናሽናል ቤተክርስቲያን በዓለም ሁሉ የምትታወቅ ትልቅ ቤተክርስቲያን ናት። እውቅናን እኛ ፈልገነው ሳይሆን እውቅና ፈልጎን ነው የመጣው። ከሁሉ በላይ በእግዚአብሔር መታወቅ ይበልጣል። እግዚአብሔር ያውቀናል። ያገኘነውንም ደግሞ ጥቂት እውቅና ማግኝተን ቢሆን ያችን ጥቂት እውቅና ደግሞ ለእግዚአብሔር ክብርና ትውልድን ለሚያንጽ ነገር የምንጠቀም ሰዎች ነን። ቤተክርስቲያናችንም ደግሞ ከመላው ዓለም ሕዝብ እየመጣ የሚገለገልባት ቤተክርስቲያን እንደሆነች መዘንጋት አይገባምና እውቅናን ፍለጋ ሳይሆን ተልኳችንን እየሰራን ነው። ዘፈን ኃጢአት ነው፣ ግልጽ ነው። ዘፈንን እንቃወማለን። ዘፈን አንገትን ያስቆርጣል፣ ዘፈን ያስገድላል። ከዘፈን ጀርባ የሞት መንፈስ አለ። የእምነት ተቋም ዘፈንና ዘፋኝነትን አይደግፍም። ዘፈንን ብቻ ሳይሆን የምንቃወመው እንደዚሁም በቤተ ክርስቲያን ውስጥ የሚደረግ የዘይትና የቁሳቁስ ሽያጭንም እንቃወማለን። ቤተ ክርስቲያናችን ይህን አታደርግም፣ በዚህም አታምንም። ይህን ማድረግም ደግሞ ለወንጌል እንቅፋት እንደሆነ ታምናለች። ነቢያት አገልግሎት ብዙ የሚባል ነገር አለ፣ ብዙ የሚሰማ ነገር አለ። ማን ነው ሐሰተኛ፣ ማን ነው እውነተኛ? በፍሬያቸው ነው የምናውቃቸው። ሁሉም ነቢይ ሐሰተኛ ነው ብሎ ማሰብም አግባብ አይደለም። ሁሉም ነቢይ ደግሞ እውነተኛ ነው ብሎ ማሰብም አግባብ አይደለም። ምን ያክል ሰው በአገልግሎቱ ተጠቅሟል የሚለው ፍሬው ይናገራል። መንፈሳዊ ቅናት ጥሩ ነው፣ ነገር ግን አግባብ ይኖረው። ስለዚህ ሁላችንም ወደ እግዚአብሔር ቃል እንመለስ፣ ወደ ጸሎት እንመለስ። እርስ በርሳችን ስንነካከስና ስንነጋገር ለወንጌል እንቅፋት እንዳንሆንም ፍርሃት አለኝ። ዘ ፕሬዘንስ ኦፍ ጋድ ኢንተርናሽናል ቤተክርስቲያን በስራ የምታምን ይህንንም የምታስተምር ቤተክርስቲያን ናት። በቤተክርስቲያናችን ውስጥ ያሉ አገልጋዮች የሚሰሩ የሚማሩ ራሳቸውን በእውቀት አፕዴት የሚያደርጉ የተለያየ ዲግሪ፣ ማስተርስ፣ ዶክትሬት ያላቸው አገልጋዮች ነው ያሉን። የሚመካ ቢኖር እግዚአብሔርን በማወቁ ብቻ ይመካ ይላልና እኛ የምንመካው እግዚአብሔርን በማወቃችን ነው። ነገር ግን በስራም በትምህርትም የምናምን የምንሰራ ምሳሌም ይሆንን እየሰራን የምናገለግል አገልጋዮች እንደሆንን የታወቀ ነው። ሰው ሁሉ የራሱ ሐሳብ አለው። የራሱንም ሐሳብ የመግለጽ መብት አለው። ማንኛውም ሰው የተናገረው ሐሳብ ግን እኛን የሚገልጸንና እኛን የሚወክለን አይደለም። እኛን የሚገልጸን ስራችንና ማንነታችን ነው። እስካሁን በመጣንበት ሂደት ውስጥ ጥያቄ ያለኝ በአገልግሎቱ የሚል ሰው ካለ መጥቶ እንዲያናግረን በራችን ክፍት ነው። ተረት ተረት ከሚመስል ከአሮጊቶች ወሬ ራቅ እንደሚል በየማህበራዊ ሚዲያ የሚናፈሰውን ተረት ተረትና የማያስተውሉ ሰዎች ንግግርና ወሬ እኛን አይወክለንም።
መንግስትንም ማህበረሰብንም ያገለገለች የጠቀመች ያለች ቤተክርስቲያን ናት። ወንጌልን ደግሞ በምንም ነገር የምትለውጥና የምትሸቅጥ ቤተክርስቲያን አይደለችም። መንግስት ላይም ሸክም የምንሆን አይደለንም። የምናመልክበትን ቦታ የሐዋሳውንም የአዲስ አበባውንም ቤተክርስቲያን በገንዘቧ ገዝታ ገንብታ እያገለገልን አጥብቀን በማህበራዊ ሚዲያ የምንቃወመው ከዚህ በኋላ የሚመጣው ትውልድ ምን ይማራል፣ እንዴት ነው የሚለው ነገር ይህ የቤተክርስቲያን አሳይመንት ነው። ትውልድ ላይ ልንሰራ ይገባል። በማህበራዊ ሚዲያ ግልጽ ሆኖ የመጣውን ነገር እኛም በማህበራዊ ሚዲያ በግልጽ እየተቃወምን መተናል። ከዚህ በኋላም የምናየውን ተቃውማችን የሚቀጥል ነው የሚሆነው። ዘረኝነትንም፣ ዘፋኝነትንም፣ ስካርንም፣ ግብረሰዶማዊነትንም እንደዚሁም ሌላ የተዘረዘሩ የስጋ ስራዎችንም የምንቃወመው ከመጽሐፍ ቅዱስ አንጻርና ለሚመጣው ትውልድ ለሚሰማን ትውልድ ከማሰብና ከማዳን አንጻር ነው የምንቃወመው። በኢትዮጵያ ውስጥም የሚደረግ የዌስተርን ባህል አጓጉል ባህልን ወደ ባህላችን እያመጣ ባህልን የሚያበላሽንም ልምድ እንቃወማለን። አገልግሎታችን በንግግርና በወሬ ብቻ ሳይሆን በስራም የተገለጠ ነው። በቤተክርስቲያኒቷ የተከናወኑትን የልማት ስራዎች ለመጥቀስ ያክል ከ600 በላይ ኮሜርሻል ሴክስ ወርከሮች ኑሮና ህይወት አስገድዷቸው የሴተኛ አዳሪነትን ህይወት ስራቸው አድርጎ የሚተዳደሩ በስነ ልቦና የመገንባት የተለያዩ አይነት ሙያዎችን ተምረው ሰልጥነው ወደ ማህበረሰቡ እንደገቡ የሚታወቅ ነው። ከ1000 በላይ ህጻናትን ከጎዳና ላይ አንስተናል። ባዕድ ከሆነ ከሱስ ተጽዕኖ ነፃ እንዲወጡ አድርገን የስነ ልቦና ድጋፍ ሰጥተን ወደ ትምህርት ገበታቸውና ወደ ቤተሰብ ወይም ደግሞ ወደ አሳዳጊ መቀላቀል ችለናል። የምገባ ማዕከል በመገንባት አረጋውያን አቅመ ደካሞች በቀን 1 ጊዜ መጥተው ፍሪ ሚል እንዲያገኙ ምግብን እንዲያገኙ በማድረግ ለብዙ ሰዎች እረፍት መሆን ችላለች ቤተክርስቲያን። ለተማሪዎች አገልግሎት ይሆን ዘንድ 100,000 ደብተር ቤተክርስቲያን ከምዕመናን ጋር በመሆን ገዝታ ለአዲስ አበባ ከተማ አስተዳደር አስረክባለች። ሴቶችን በከተማ ግብርና እያቋቋምን ሴቶች የጓሮ አትክልትን እንዲተክሉ፣ ራሳቸውን እንዲመግቡ፣ ልጆቻቸውን እንዲመግቡ እንደዚሁም ያንን የጓሮ አትክልት ሸጠው ገቢን እንዲያገኙ በማድረግ ለብዙ እናቶች እረፍት መሆን ችላለች ቤተክርስቲያን። የተለያዩ የመናፈሻ ቦታዎችን ሰርታለች። በከተማ ውበት ላይ ተሳትፋለች። ብዙ መዘርዘር ይቻላል። ብዙ የምንለው የተገለጠ ስራ የሰራች ቤተክርስቲያን ናት። የኢኮኖሚ አቅም በሙሉ በማህበረሰቡ ላይ ኢንቨስት አድርገናል። ይህ ደግሞ የቤተክርስቲያን አቋምና ተልእኮ ነው። ከዚህ በኋላ ይህ አቋማችን ይቀጥላል። ብዙ እንሰራለን፣ ብዙ እናገለግላለን። በቀሪው ዘመናችን እግዚአብሔር እናገለግላለን፣ ህዝቡን እናገለግላለን። ይህን ደግሞ አገልግሎት እንድናገለግል ከጎናችን በመሆን ያገዛችሁን የፕሬዘንስ ኦፍ ጋድ ኢንተርናሽናል ቤተክርስቲያን ምዕመናን፣ ወዳጆች፣ ፓርትነሮች ልናመሰግናችሁ እንወዳለን።